ከሱረቱ ተውባ ውጭ በስመላ በሁለት ምዕራፎች መካከል ስትመጣ በሶስት አይነት አነባበብ ማንበብ ይፈቀዳል። አንደኛ ሁሉንም መቁረጥ። ይህም ማለት የምንጨርሰውን ምዕራፍ የመጨረሻውን አንቀጽ ለብቻ እናነብና በስመላንም እንደዚሁ ለብቻ አንብበን የአዲሱን ምዕራፍ የመጀመሪያ አንቀጽንም እንደዚሁ ለብቻ ለይተን እናነባለን። ምሳሌ በሱረቱል ማዑንን ጨርሰን ወደ ሱረቱል ከውተር ብንሸጋገር የሚኖረውን አነባበብ ነው የምንመለከተው። ወየምነዑነል ማዑን ቢስሚላሂር ረሕማኒር ረሒም ኢና አዕጠይናከል ከውተር። የጨረስኩት ምዕራፍ የመጨረሻውን አንቀጽ ለብቻ ካነበብኩኝ በኋላ ከዛም በስመላንም ለብቻው አንብቤ የአዲሱን ምዕራፍ የመጀመሪያ አንቀጽንም ለብቻ በማንበብ ሁሉንም ነጣጥያ አንብቤያለሁ። ሁለተኛ የዚህ ተቃራኒ ሁሉንም ማያያዝ ነው። ይሄ ማለት የጨረስኩትን ምዕራፍ የመጨረሻን አንቀጽ ከበስመላ ጋር አያይዘውና በስመላንም ከአዲሱ ምዕራፍ የመጀመሪያ አንቀጽ ጋር እናያይዘዋለን ማለት። ምሳሌ ይሄ ብዙ ጊዜ ቸኮል ፈጠን ብለን ስናነብ የምንጠቀመው ነው። ወየምነዑነል ማዑነ ቢስሚላሂር ረሕማኒር ረሒም ኢና አዕጠይናከል ከውተር። ሶስተኛው የምንጨርሰውን ምዕራፍ የመጨረሻ አንቀጽ ለብቻው ካነበብን በኋላ ከዚያም በስመላንና የአዲሱን ምዕራፍ የመጀመሪያ አንቀጽ አያይዞ ማንበብ ነው። ምሳሌ ወየምነዑነል ማዑን ቢስሚላሂር ረሕማኒር ረሒም ኢና አዕጠይናከል ከውተር